በዚህ ወር በርካቶችን ጥቁር ያስለበሰና በርካቶችን ያሳዘነው ታዋቂው ኮሜዲያንና አርቲስት ነጻነት ወርቅነህ ህይወቱ ማለፉ የሚታወቅ ነው። አዲስ ስለሱ የተሰማ አዲስ መረጃ አለ። እሱን የማጋራችሁ ይሆናል። አብራችሁን ቆዩ። በመኪና ውስጥ የሚደረጉ ወሲባዊ ግንኙነቶች በጣም በህግ እንደሚያስጠይቁ ተነግሯል። በከተማችን አዲስ አበባ በተለያዩ ከተሞች ላይ በመኪና ውስጥ የሚደረጉ የወሲብ ግንኙነቶች እየተበራከቱ መምጣታቸውን ተከትሎ በዚህ ላይ አዲስ ህግ መውጣቱ ተሰምቷል። እሱን የማጋራችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን ይሄን ብቻ አይደለም። ከዚህ በፊት በካሚላት ጉዳይ ታውቁታላችሁ። ካሚላት ከዚህ በፊት እጅግ በአሰቃቂ ሁኔታ አሲድ የተደፋባት ሴት እጅግ በርካቶችን የሚያሳዝን አዲስ ታሪክ አጋርታናለች። እሱን የማሰማችሁ ይሆናል። ውድ የተከበራችሁ ተመልካቾቻችን ይሄን ብቻ አይደለም። በጣም ሰበር ወቅታዊ መረጃዎችን ዛሬም እንደተለመደው ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። በሀገር ውስጥ የምትገኙ በውጭ ሀገር የምትገኙ ውድ ኢትዮጵያን ይህን ቪዲዮ ላይክ በማድረግ ሁላችሁም ጀምሩ። ቤተሰብ ያልሆናችሁ ሰብስክራይብ እንድታደርጉ ጋበዝኳችሁ። ዛሬም አጠር መጠን ያለች እጅግ ወቅታዊ ጣፋጭ ፕሮግራም ይዤላችሁ መጥቻለሁ። ሁላችሁም አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። ወደ መጀመሪያው መረጃችን የምንሸጋገረው እንደተለመደው እንግዲህ አብዛኛውን ጊዜ ምስክርነት አሰማችኋለሁ። በስውሯ ማርያም የተደረጉ ያሉ እጅግ በርካታ ምስክሮች እንግዲህ በኔ ዩቲዩብ ቻናል እንደሚለቀቁ የምታውቁት ሀቅ ነው። ሁላችሁም ኮሜንቱን እንግዲህ ኦርቶዶክሳዊ የሆነ ስውሯ ማርያም እያላችሁ አጥለቅልቁት። ሌላ ቤተ እምነት ሲገባ ምንድነው ብሎ ይመለከታል፣ ከዛን ይሄዳል፣ ይፈወሳል። ኮሜንቱን በስውሯ ማርያም ስም አጥለቅልቁት። እስቲ ይሄን ምስክርነት አዳምጠን እንምጣ። የዛሬ 1 ዓመት ከ5 ወር ገደማ 3 ሆነን መተን ነበረ። 2 አክስቶቼና እኔ ሆነን መተን ነበረ እና ድንገት አክስቴ ወደቀችብኝ እጄ ላይ እና ምልክት አሳይቷት ነበረ። ግን ደግሞ ያው እቤት ባለው ምክንያት ልጆች ምናምን በማለት ተመልሰን ሄድን። ከሄድን በኋላ ሙሉ ፓላራይዝ አደረጋት። መንቀሳቀስ አትችልም፣ መራመድ አትችልም። እኛንን የምናንቀሳቀሳት ሆስፒታል ገባች። እዛም ሆና ስውሯ አላሳፈረችንም። በስውሯ እምነትና ቀባ ቅዱስ ከዚህ ይዘን ሄድነውን የማር እምነቱን ቀብተናት ሙሉ በሙሉ ተፈውሳለች። ሁለተኛው ደግሞ አብረን የመጣነው አንደኛው አክስቴ ደግሞ ለ21 ዓመት የማይግሪን በሽታ ነበረባት። የ21 ዓመት በሽታዋ እዚህ መታ ማር እምነቷን ተጠቅማ ሙሉ በሙሉ ተፈውሳለች። ሁለቱም ተፈውሰውልኛል እና ድንግል ማርያምን አመስግኑልኝ። እንግዲህ ውድ የተከበራችሁ ተመልካቾቻችን በርካቶች ወደ ስውሯ ማርያም እየሄዱ እየተባረኩ እየተፈወሱ እየዳኑ ነው የሚገኙት። በጣም በበሽታ ላይ በጭንቀት ላይ ያላችሁ፣ በጣም ብቸኛ የሆናችሁ፣ እንዲው ሰው የሚያስፈልጋችሁ ሂዱ ወደ እናታችሁ ወደ ድንግል ማርያም ወደ ወላዲተ አምላክ ወደ ንጽሕተ ንጹሃን ወደ ቅድስት ድንግል ማርያም ሂዱ። ሁሉ ነገራችሁን ታቅልልላችሁ። እንግዲህ ስውሯ ማርያም የምትፈልጉ ሰዎች በአገር ውስጥ በውጭ ሀገር የምትገኙ ሰዎች ትኖራላችሁ። እንግዲህ መገናኛ ጋር ታገኛላችሁ። ጧት ብትነሱ እንዲሁም ጣፎ አደባባይና መናኸሪያ ብትሄዱ የስውሯ ማርያም ባሶችን ማግኘት ትችላላችሁ። ሄዳችሁ ከበረከቱ ተካፋይ እንድትሆኑ ጋበዝኳችሁ። እኔ ወደ ሌላኛው መረጃችን ስንሸጋገር በርካታ ኢትዮጵያንን ወደ ሊቢያ በመውሰድ እየገረፉ ገንዘብ የሚቀበሉ በተለይ ኢትዮጵያን በጣም የሚያሳዝነው ኢትዮጵያ መሆናቸው ነው። እንግዲህ ወንድም በወንድሙ ላይ የሚጨክንበት ጊዜ ደርሰናል። በርካታ ኢትዮጵያን በሊቢያ ላይ ራሳቸው ኢትዮጵያንን በመያዝ በማገት በመግረፍ እንግዲህ ከፍተኛ ብር የሚጠይቁ ህገወጥ የሰው ዝውውር ላይ የሚሰሩ ወንጀለኞች መያዛቸው ተሰምቷል። እስቲ መረጃ አዳምጠን እንምጣ። ኢትዮጵያ ውስጥ በአንድ መጋዘን ውስጥ በሺዎች የሚቆጠሩ ዜጎችን በማጎር አሰቃቂ ቪዲዮ ለቤተሰቦቻቸው በመላክ ገንዘብ ሲሰበስቡ ነበር ያላቸው እነዚህ ተጠርጣሪዎች እጅግ ከፍተኛ በዜጎች ላይ ስቃይና በደል አድርሰዋል ሲልም የፌዴራል ፖሊስ አስታውቋል። ከ1800 በላይ ዜጎችን ለከፍተኛ ስቃይና እንግልት የዳረጉ እንዲሁም በህገወጥ መንገድ በሊቢያ በኩል እናዘዋውራለን በማለት ከኢትዮጵያ እስከ ሊቢያ በተዘረጋ ከፍተኛ መዋቅር ዜጎችን ሲያሰቃዩና ሲገሉ ነበር ያላቸውን ከ21 በላይ ተጠርጣሪዎች መያዙን የፌዴራል ፖሊስ አስታወቀ። 2 ቢሊዮን ብር በላይ ከቤተሰቦቻቸው መቀበላቸውንም የፌዴራል ፖሊስ አስታውቋል። እንግዲህ ዘንድሮ ገንዘብ ያገዳድለናል። ገንዘብ እንግዲህ በጣም ከእግዚአብሔር የሚያጣላን ትልቁ ሰይጣን ሆኗል። መጽሐፍ ቅዱስን ለሁለት ጌቶች አትገዙ ይላል። እንግዲህ እነዚህ ግለሰቦች የገዛ ኢትዮጵያ ወንድሞቻቸውን በመግደልም ጭምር በመግረፍ በማሰቃየት ከቤተሰቦቻቸው በቢሊዮን የሚቆጠሩ ብር እየተቀበሉ እንግዲህ ያሰቃዩ የሚገኙ ናቸው። ፌዴራል ፖሊስ እነዚህን ያዛቸው ማለት ነው። በጣም እጅግ የሚበረታታ ነገር ነው። በተለይ ወደ ሊቢያ የምትሰደዱ ሰዎች ማወቅ ያለባችሁ ነገር ስቃይም እንግልትም እንዳለው ማወቅ አለባችሁ። ሁሉም ሰው አያልፍለትም። ግማሹ እንደሞተ መረዳት አለባችሁ። እግዚአብሔር ደጉን ጊዜ አምጥቶ ደግሞ በአገራችን የምንሰራበትን ቀን ያምጣልን። ወደ ቀጣይ ቪዲዮ እንሸጋገራለን።
ወደ ሌላኛው መረጃ የምንሸጋገረው በሳውዲ አረቢያ የምትኖር አንዲት ኢትዮጵያዊ ስደተኛ ማለት ነው እንግዲህ በበርካታ ውጣ ወረድ ውስጥ ካለፈች በኋላ ህይወቷ ማለፉ ተሰምቷል። ከላይ በምትመለከቷት እቺ ታዳጊ ወጣት ታዳጊ ቆንጂዬ ሴት በዚህ ሳምንት ነው ራሷን እንዳጠፋች የተሰማው። እንግዲህ በምትለቃቸው ቪዲዮዎችም ትታወቃለች። በቲክቶክ ከ94000 በላይ ተከታይ ያላት በዝማሬና እግዚአብሔርን በማመስገን የምትታወቅ እህት ነች። እንግዲህ ሰሞኑን ህይወቷ ማለፉ ተሰምቷል። በስደት ዓለም ላይ የምትገኙ እህት ወንድሞቻችን ፈተናው እጅግ በጣም ከባድ እንደሆነ የሚታወቅ ነው። በተለይ በአረብ ሀገር የምትገኙ እህቶቻችን ጀግና ብቻ አይገልጻችሁም፣ ከጀግናም ጀግና በጣም ብዙ በለሀገር ውለታ የከፈላችሁ ናችሁ። እናት አባትን የረዳችሁ ናችሁ። ወንድሞቻችሁን ያስተማሯችሁ ናችሁ። አይደለም ይሄ ባለጌ ወጥቶ መስራት የማይችል ጎረምሳን እንኳን የረዳችሁ ልትደነቁ ልትከበሩ የሚገባ ጀግኖች ናችሁ። ግን ተስፋ ልትቆርጡ አይገባም። ሁሌም እግዚአብሔርን ጸሎት አድርጉ። ምናልባት በዚህ በስደት ዓለሙ ላይ አሕዛብ ይበዛል። ስለዚህ ፈተናዎች ሊያጋጥሙ ይችላል። በጣም በጸሎት መትጋት አለባችሁ። የጸሎት መጽሐፋችሁን ይዛችሁ ሄዳችሁ ቤተክርስቲያንን እያዳመጣችሁ በእግዚአብሔር መጽናት እንዳለባችሁ ነው ማውቀው። እቺ በምስሉ ላይ የምትመለከቱት እህታችን እጅግ በሚገርም ሁኔታ ዝማሬ ነው የምትታወቀው። እጅግ የምታሳሳ ልጅ ነች። ግን ህይወቷ ማለፉ በጣም በርካቶችን አሳዝኗል። በጣም በሚገርም ሁኔታ ደግሞ እዚች ቪዲዮ ኮሜንት ላይ ደግሞ በጣም በርካቶች እኛም መሄድ እንፈልጋለን፣ እኛም መሞት እንፈልጋለን፣ ተስፋ ቆርጠናል የሚሉ በርካታ ሰዎችን ታዝበናል። እግዚአብሔር ደጉን ጊዜ አምጣልን። እናውቃለን በሰው ጫማ ውስጥ ነው የሰውን ችግር መረዳት እጅግ ይከብዳል። በእርግጥ ግን ያልፋል። የማያልፍ ቀን የለም፣ ግን ያለፋል። ቤተሰቦቻችንና ለእህታችን ነፍሷን ይማር። እግዚአብሔር መጽናናትን ለቤተሰቦቿ ለወዳጆቿ ይስጥልን እንላለን። ወደ ቀጣይ ቪዲዮ እንሸጋገራለን። ታዋቂው የቲክቶክ ጋዜጠኛ ብሩክ ኒውስ እንግዲህ መሸወዱ ተሰምቷል ማለት ነው። በጣም በሚያሳዝን ሁኔታ ይህ ታዋቂ ጋዜጠኛ ማለት ነው በተለያዩ ቲክቶክ አዋርድ የዘንድሮ ቲክቶክ አዋርድ ላይ ዋንጫ መሸለሙ የሚታወቅ ነው። እንግዲህ ይሄ ወንድማችን ደግሞ ማስታወቂያ ሰርቶ እንግዲህ በርካቶች ብራቸውን ገንዘባቸውን መበላታቸው ተሰምቷል። እንግዲህ ብሩክ ኒውስ እጅግ በትህትናው በስነ ምግባሩና እጅግ ደግሞ በርካቶችንም በመርዳት ጭምር የሚታወቅ እጅግ ባለትሁት ጋዜጠኛ ነው። ሰሞኑን እንግዲህ እየወጣበት ያለው መረጃ እጅግ በስህተትና ባልታወቀ ሁኔታ መሸወዱ ተሰምቷል ማለት ነው። ለምን ተሸወደ የሚለውን ቪዲዮን አዳምጠን እንመጣለን። አውንታ ብሬሳ የሚባል እጅግ በጣም ታዋቂ ቲክቶክ ላይ ሙሰኞችን ባለጌዎችን የሚያጋልጥ ወንድም አለ። አዳምጠን እንምጣ። ብሩክ ኒውስ ምን አለ? ማስታወቂያውን የሰራሁት ንግድ ፍቃድ አይቼና ህጋዊነታቸውን አረጋግጬ ነው አለ። እግረኛው ሚዲያ ነው እንግዲህ ደውዬለት ይሄን ብሎ መለሰልኝ የሚለው። እግረኛውን ሚዲያ ላይ የቀረቡ 3 ቪክቲሞችን ጉዳይ አዳመጥኳቸው። ዘንድሮ መቼውስ የምንታለልበት ነገሮች ብዛቱ፣ አንዳንዶቹ እንደ ህፃን ልጅ ጡንጦ እየሰጡ ነው የሚያታልሉ። ይሄኛው ደግሞ የማታለያ ዘዴ ንግድ የቤት ካርታችሁን ወይም ደግሞ የመኪና ሊብሬያችሁን አከራዩን ነው የሚሉት። አከራዩን እኛ እንስራበት ቃሉ አከራዩን ይሁን እንጂ አራጣ ብድር ነው ይሄ። እንዴት ነው የሚያደርጉት? ቤት ከሚቀመጥ የቤት ካርታችሁን ወይ ሊብሬያችሁን ለነሱ ውክልና ተሰጧቸዋላችሁ። ውክልና ተሰጧችሁና እነሱ ይበደሩበትና ወይን ራሳችሁ ትበደሩና ብሩን ትሰጡታላችሁ ለዛ ሰውዬ። በዛ ብር ልነግድበትና ትርፉ ላይ ኮሚሽን ልስጥህ ነው የሚሉት። እንግዲህ በምን አይነት ድንዝዝና ካልሆነ በስተቀር የቤት ካርታህን ለሰው ውክልና ሰጥተህ ያ የተወከለው ሰውዬ ደግሞ ተበድሮበት ከዛም በኋላ ይሄ ሰውዬ ቢጠፋ ቆይ እንዴት ነው የሚሆነው? አንተ ነው ውክልና የሰጠው፣ የተበደረው ያንተን ካርታ ይዞ ነው። ምን አይነት መጃጃል ነው? እንደዚህ ነው ያጃጃሏቸው። ከፍተኛ ብር መጀመሪያ ይሰጧቸዋል። ያንን ትርፍ ያዩ ሰዎች ለሌላ ሰዎች ይነግራሉ። ካርታና እንትናቸውን እያመጡ ያስይዛሉ ማለት ነው። በእንደዚህ አይነት ሁኔታ ነው። አንዷ የበላቻቸው ሴትዮች ነቸው። አይዋት 4 ነው 5 ፎቶ አለ። እነዚህ የአንድ ሰው ፎቶ ነው፣ ግን መልኳ ይለያያል። እድሜ ለኮስሞቲክስ እቺ ነች እንግዲህ እጥብ ያረጋቻቸው። እና ብሩክ ይሄንን ነው ህጋዊነቱን። እንደዚህ አይነት ህጋዊ ንግድ የለም አባቴ። ንግዱ ራሱ እንደዚህ አይነት ንግድ የለም። ካርታህንና የሊብሬህን አከራየን እና ኮሚሽን እንስጥህ የሚል ንግድ የለም። እንግዲህ እንደተመለከታችሁት ነው። በርካታ ቲክቶክ ላይ መጠንቀቅ ያለባችሁ በተለይ ጋዜጠኞች፣ ትላልቅ ቲክቶከሮች
በጣም ተጠንቅቃችሁ ማስታወቂያ መስራት አለባችሁ። ምክንያቱም እናንተን ሊያሳስር ስለሚችል ማለት ነው። ብሩክ በዚህ መልኩ ተሸውዷል። የበርካታ ንብረት የበርካታ ገንዘቦች ተበልተዋል በዚህ ሴትዮ ማለት ነው። እናንተም ከዚህ በኋላ ጥንቃቄ አድርጉ፣ አትበሉ። ሶሻል ሚዲያ ላይ በሚሰሩ ማስታወቂያዎች አትታለሉ ለማለት ነው። እንግዲህ ብሩኬ አውቆ አይደለም ይሄን ያደረገው፣ ተመሳጥሮ አይደለም። ግን በቃ እንደዚህ አይነት ሰዎች ይሸውዷቸዋል በገንዘብ ማለት ነው። እናንተንም በገንዘብ ያታሏቸዋልና ጋዜጠኞች፣ ቲክቶከር፣ ፌመሶች ጥንቃቄ ልታደርጉ ይገባል። እዚህ ህዝቡ ራሱ ከእንደዚህ አይነት ነገር መጠንቀቅ አለባት፣ ማጣራት አለበት እና ብራችሁን ሄዳችሁ ለማንም ሰው አትስጡ፣ አትመኑ። በአሁኑ ሰዓት ሁሉም ሌባ ስለሆነ ማለት ነውና ብሩኬ እግዚአብሔር ከእንደዚህ አይነት መሸወድ እግዚአብሔር ያውጣ። የተበላችሁም እግዚአብሔር ገንዘባችሁ እንዲመለስ ያደርግላችሁ። የነጻነት ወርቅነህ አዲስ የተሰማ መረጃ አለ ማለት ነው። እዚህ መረጃ አዳምጠን እንምጣ። ስለ አርቲስት ነጻነት ወርቅነህ ህጋዊ የቤተሰብ ተወካይ አሁን የተሰማ መረጃ አለ። የአርቲስት ነጻነት ወርቅነህ ቤተሰቦች በደረሰባቸው የህልፈት ዜና በሐዘን ለቆማችሁና ላጽናናችሁ ሁሉ ልባዊ ምስጋናቸውን ያቀርባሉ። ቤተሰቡ ወደ መጡበት ሀገር ከመመለሳቸው በፊት ከሟች አርቲስትና ከቤተሰቡ ጋር የተያያዙ ማንኛውንም ጉዳዮች የሚከታተል ህጋዊ ተወካይ መመደባቸውን ገልጸዋል። በዚህም ከአርቲስት ነጻነት ወርቅነህ ጋር የተያያዙ ማናቸውንም የስራ ጉዳዮች እንዲከታተሉ አቶ አስናቀ ንጉሴ በህግ ተወክለዋል። ስለ አርቲስቱም ሆነ ስለ ቤተሰቡ ማንኛውንም ትክክለኛ መረጃ ማግኘት የሚቻለው ከተወካዩ ከአቶ አስናቀ ብቻ ይሆናል። ጥብቅ ማሳሰቢያም ለሶሻል ሚዲያ ተጠቃሚዎችና ለሚዲያ አካላትም ተላልፏል። የሟችን ክብር የሚነኩ ወይም የቤተሰቡን ስም የሚያጠፉ የፈጠራ ታሪኮችን በማህበራዊ ሚዲያ ማሰራጨት በህግ የሚያስጠይቅ መሆኑንም አሳስበዋል። ትክክለኛ መረጃዎችን ከህጋዊ ተወካዩ ብቻ በመቀበል የባለሙያውንና የቤተሰቡን ክብር እንጠብቅ። ለተጨማሪ መረጃ ተወካዩን አቶ አስናቀ ንጉሴን በአካል ማቹት ነው። ነፍሱን ይማራውና አርቲስት ነጻነት ወርቅነህ ህይወቱ አልፏል። ነፍሱን በአጸደ ገነት ያኑርልን። እንግዲህ እንደሰማችሁት እንግዲህ የቤተሰቡ ተወካይ አርቲስት አስናቀ ሆነዋል ማለት ነው። ሁሉንም ነገር የምናገኘው በአርቲስት አስናቀ በኩል ነው። ቤተሰቦችን መርዳት የምትፈልጉ ስለ ነጻነት ማወቅ የሚፈልግ ሰው ጠቅላላ በአርቲስት አስናቀ በኩል መሆን አለበት። አዳዲስ የፈጠራ ዩቲዩብ ብር ለማግኘትና ዩቲዩብ ላይ ዝነኛ ለመሆን አታሉ ማለት ነው። በነጻነት ወርቅነህ የሚሰሩ ሐሰተኛ መረጃዎች በህግ ሊያስጠይቁ እንደሚችሉ መረጃዎች ያሳያሉ ማለት ነው። እንግዲህ አርቲስት ነጻነት ወርቅነህ ከዚህ እግዚአብሔር ነፍሱን በአጸደ ገነት ያኖርልን። ቤተሰቦቹም የነበሩበት ሁኔታ እዚህ አስቸጋሪ ነው። እግዚአብሔር መጽናናቱን ያድላቸው። እስቲ ወደ ሌላኛው መረጃ ስንሸጋገር በከተማችን አዲስ አበባ በተለያዩ ከተሞች ላይ መንገድ ላይ የሚደረጉ ማለት ነው መንገድ ላይ መኪና አቁሞ ጨለማ ቦታ ላይ የተለያዩ ቦታዎች ላይ የሴክሹዋል ግንኙነት የሚያደርጉ ግለሰቦች በህግ ሊጠየቁ እንደሚገባ ተሳስቧል። ህግም ወጥቶለታል። እስቲ አዳምጣችሁ ነው። መንገድ ላይ መኪና ውስጥ የወሲብ ድርጊትን መፈጸም ወንጀል ነው። እንዲጎያችሁ ጠበቃ ሰብለስፋን እንግዲህ በተለያየ አጋጣሚ ሰዎች በየመንገዱ በተለይ መኪና ውስጥ የወሲብ ድርጊት ሲፈጸም እንደሚያስተውሉ ነገር ግን ደግሞ ተጠያቂነትም ሲረጋገጥ እንደሚያዩ ገልጸው ህጉ ምን ይላል የሚል ጥያቄ አቀርበውልኛል። እንግዲህ ማወቅ ያለብን መሰል ለህዝብ ሞራል ተቃራኒ የሆኑ ወሲባዊ ተግባራትን ህዝባዊ በሆነ ቦታዎች ላይ ፐብሊክ ፕሌስ ህዝብ ላይ በሚችልባቸው ቦታዎች በመኪና ውስጥ መንገድ ላይ መፈጸም ፐብሊክ ኢንዲሰንሲ ተብሎ ለመልካም ስነ ምግባርና ለህዝብ ሞራል ተቃራኒ ተብሎ በኢፌዴሪ ወንጀል ህግ አንቀጽ 639 ወንጀል ተደርጎ የተቀመጠ ነው። ስለሆነም አንድ ሰው መንገድ ላይ መኪና ውስጥ ወሲብ ሲፈጽም ቢደረስበትና በዚህ ወንጀል ምርመራ ተከፍቶ ጥፋተኛ ቢባል ከ1 ዓመት እስከ 5 ዓመት በሚደርስ እስራት ሊቀጣ እንደሚችል ተመልክቷል። እንግዲህ እንደሰማችሁት ነው። ከ1 ዓመት እስከ 5 ዓመት እስራት ያስቀጣል። ከሚስት ጋርም ሆነ ከየትኛውም ሰው ጋር ግንኙነት ከፈጸምክ የዚህ ቅጣት ባለቤት ነው የምትሆነው። እንግዲህ ወደ ቀጣይ ቪዲዮ እንሸጋገራለን። አነጋጋሪው የትዝታው ሳሙኤል ጉዳይ እያነጋገረ ይቀጥላል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናትን እየሰደበ የሚገኘው ትዝታው ሳሙኤል ከዚህ በፊት በታቦትና በኦርቶዶክስ ጉዳይ ዩቲዩብን ከፍቶ ቲክቶክ ከፍቶ በዝግ ሲሳደብ እንደቆየ የሚታወቅ ነው። ይህ ሰውዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተገሎ እንደወጣና በተለያዩ በማማገጥና እንደዚህ ከሌሎች ሴቶች ጋር በመተኛት ጭምር እንደዚህ አይነት ነገር መረጃዎች ተይዞበት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከድቁና ከቅስና ስርዓት እንደወጣ የሚታወቅ ነው። ይህ ግለሰብ በታቦት ላይ የሚያነሳቸው በኦርቶዶክስ ላይ የሚያነሳቸው ሀሳቦች መጥፎች ስለሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕቅበተ እምነት ላይ የሚሰሩ ሰዎች ናና ተወያይ፣ በነፃነት አብረን እንወያይ፣ እውነታውን ተናገር፣ አንተ እውነት ካለ እውነታን ተናገር ላይቭ ላይ መጥተህ ተብሎ ተጠይቆ እንደነበር የሚታወቅ ነው። እንግዲህ ዝምባም ብሎ ከመሳደብ ድረስ የደረሰ በጣም የስድብ አፍ የተፈጠረለት እጅግ አደገኛ ግለሰብ ነው። መጽሐፍ ቅዱሱ እጅግ በትህትና እጅግ በስነ ምግባር ወንጌልን ስበኩ ይላል። እሱ ግን
ክርስቶስን አገኘው የሚል በጣም ጸበል ቀጂ ያለ ዝምባም እያለ የተሳደበ በርካቶችን እያስቀየመ ነው የሚገኘው ትዝታ ሳሙኤል። እንግዲህ እግዚአብሔር ልቦና ይስጥ ከማለት ውጭ ምንም አንልም። እቺ ልጅ አስታውሳችኋት ከ19 ዓመት በፊት የኔ ካልሆንሽ የማንም አትሆኝም በሚል ክፉ መንፈስ ፊቷ በአሲድ ተበላሽቶ የነበረችው የኮሌጅ ተማሪ ካሚላት ማሃዲን ታሪክ መላው ኢትዮጵያ በሐዘን ያስታውሰዋል። በወቅቱ ብዙዎች ተስፋ የላትም ቢሉም ካሚላት ግን ከ21 በላይ የቀዶ ጥገና ሕክምናዎችን በጽናት ተቋቁማ አልፋለች። ካሚላት አደጋው ከደረሰባት በኋላ ነበር ረጅብ ከድርን ያገኘችው። ብዙዎች ውጫዊ ገጽታን ሲያሳዱ፣ ረጅብ ግን የካሚላትን የውስጥ ጥንካሬ ማንነትና ውበት አፈቀረ። በህክምናዋ ወቅት ከጎኗ ሆኖ ሲያበረታታትና ሲያጫውታት ቆይቶ ፍቅሩን በተግባር አሳይቶ በትዳር አገናኛቸው። እኔ የማፈቅራት ልቤ ውስጥ ያለችውን ካሚላትን ነው የሚለው ረጅብ ዛሬ ከካሚላት ጋር በፓሪስ ፈረንሳይ የሁለት ልጆች ወላጆች ሆነው በደስታና በፍቅር እየኖሩ ይገኛሉ። ካሚላት ዛሬም ለብዙዎች የጥንካሬና ውበት በልብ ነው የሚለው እውነት ተምሳሌት ሆናለች። እውነተኛ ፍቅርና ጥንካሬ ላሸነፈው ለዚህ ጥንድ መልካም ምኞታችሁን በኮሜንት ግለጹላቸው። መልካም ጊዜ። የዛሬ ፕሮግራማችን ይሄንን መስል ነበረ። በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ።